ከንጥቀት የሚቀሩ ሰዎችን ወይንም የማይነጠቁ ሰዎችን ባህሪዎችና ንጥቀት ደግሞ የግዴታ ለምን መሆን እንዳለበት የንጥቀትን አስተምህሮ በመጽሐፍ ቅዱስ እንመልከት። በመጀመሪያ ንጥቀት ለምንድን ነው የግዴታ መሆን ያለበት? አንደኛው የእግዚአብሔር ቁጣ የሚገለጥበት ዘመን ስለሚሆን ነው። እዚህ ምድር ላይ 7 ዓመት ሐሰተኛው ክርስቶስ የሚገዛበት ዘመን በእግዚአብሔር ዙፋን ላይ ያለው እና የበጉ ቁጣ የሚገለጥበት ጊዜ ነው። የመከራ ዘመን ከመሆኑ በተጨማሪ ሐሰተኛው ክርስቶስ የሚገዛበት ዘመን ከመሆኑ በተጨማሪ ማለት ነው። ዮሐንስ ራዕይ ምዕራፍ 6 ላይ ሲናገር ነገስታቶች ተራሮችንና ኮረብቶችን በላያችን ላይ ውደቁ፣ በዙፋኑ ላይ ከተቀመጠውና ከበጉ ቁጣ ሰውሩን ብለው ይናገራሉ ይላል። 6ኛው ማህተም ሲፈታ የተናገሩት ነገር ነው። ስለዚህ እነኚህ ማህተሞች በ7 ዓመታት ውስጥ የሚፈቱ ማህተሞች ናቸው። 7ቱ መለከት እንደዚሁ በ7 ዓመት ውስጥ የሚነፉ የቁጣ መለከቶች ናቸው። እነኚህ ቁጣዎች ሲገለጡ ባካችሁ ደብቁን ብለው መሸሸጊያ ይፈልጋሉ። ያ ማለት በምድር ከሚኖሩት ማምለጥ የሚችል አንድም ሰው አይኖርም ማለት ነው። ከዚህ ከእግዚአብሔር ቁጣ ከበጉ ቁጣ ማምለጥ የሚችል ራሱን ማዳን የሚችል ወደ ተራራ ሸሽቶ ወይንም ወደ ምድረ በዳ ወይም ወደ ጫካ ሄዶ ማምለጥ የሚችል ማንም ሰው የለም። ስለዚህ ጌታ ኢየሱስ ሲናገር ምን አለ? በምድር ሁሉ በሚኖሩት ላይ እንደ ወጥመድ ይደርስባቸዋል። ሉቃስ ምዕራፍ 21 ላይ በምድር ሁሉ በሚኖሩት ላይ ማንም ሰው ሊሰወር አይችልም ከዚህ ቁጣ። እኛ ክርስቲያኖች ደግሞ እንደ ክርስቲያን መጽሐፍ ቅዱስ ሲናገር ምን ይላል? ሊገለጥ ካለው ቁጣ የሚያድናችሁን ኢየሱስ ክርስቶስን ከሰማይ ተጠብቁ ዘንድ ይላል። ከዚህ ቁጣ ድነናል። እግዚአብሔር አብ ደግሞ በጉ በእኛ ላይ ሊቆጡ አይችሉም። ከዚህ ቁጣ በኢየሱስ ክርስቶስ በማመን ድነናል። ታዲያ በዚህ መሃል ንጥቀት የሚባለው ነገር ይመጣል። 7 ዓመት የእግዚአብሔር ቁጣ ዘመን አለ። ይህን በምድር ላይ እንዳናሳልፍ ምድር ላይ ባሉት ሁሉ ላይ ስለሚደርስ ከምድር እንድንወጣ የግዴታ መነጠቅ ያስፈልገናል። ትንቢተ ኢሳይያስ ላይ መጽሐፍ ቅዱስ ሲናገር ምን ይላል? ሕዝቤ ሆይ ና ወደ ቤትህ ግባ፣ ጥቂት ጊዜ ቁጣ እስኪያልፍ ተሸሸግ ይላል። ቁጣ እስኪያልፍ ጥቂት ጊዜ ተሸሸግ። በምድር በሚኖሩት ሁሉ ላይ ያ ቁጣ ይደርሳልና የምንሸሸገው ቤት ነው፣ ወደ ቤታችን በመግባት። ቤታችን ደግሞ የት ነው? ጌታ ኢየሱስ እንደነገረን ስፍራን አዘጋጅላችሁ ዘንድ እሄዳለሁ፣ ስፍራን ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተ ደግሞ እንድትሆኑ ዳግመኛ መጥቼ እቀበላችኋለሁ አለ። ሰማይ ነው ቤታችን፣ እኛ ሀገራችን በሰማይ ነውና ብሎ ፊልጵስዩስ ላይ የሚናገረው ለዛ ነው። ስለዚህ ወደ ቤታችን ሄደን እንሸሸጋለን። ከየቱ? ከዚህ ከሚገለጠው ከእግዚአብሔር ቁጣ የ7 ዓመት። አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት ደግሞ የበጉ ሰርግ ራት የምንለው ነው። የበጉ ሰርግ ራት ዮሐንስ ራዕይ ምዕራፍ 19 ላይ የተጻፈው በሰማይ ነው የሚደረገው። እኛ ደስ ይበለን ይላል ሲጀምር ዮሐንስ ራዕይ ምዕራፍ 19 ላይ ሚስቲቱ ራሷን ስላዘጋጀች ደስ ይበለን። ስለዚህ ወደዚህ የበግ ሰርግ ራት የተጠሩ ሁሉ ብፁዓን ናቸው ይላል። ለዛች ለሚስቲቱ ደግሞ እንድትጎናጸፍ የተሰጣት የተልባ እግር ልብስ አለ፣ እርሱ የቅዱሳን የጽድቅ ሥራ ነው ይላል። ወይንም የቅዱሳን ጽድቅ ነው። ሥራ ማለት በሥራችን ያገኘነው ጽድቅ ማለት አይደለም። የቅዱሳን ጽድቅ ነው። righteousness of saints ብሎ ነው እንግሊዘኛው የሚያስቀምጠው። ስለዚህ እኛ የጸደቅን ሰዎች፣ በኢየሱስ ክርስቶስ ያመንን ሰዎች በዛ በግ ሰርግ ራት ላይ እንገኛለን። ይሄ በሰማይ መሆኑን በምን ታውቃለህ ያላችሁ እንደሆነ ልክ ሰርጉ እንዳለቀ ኢየሱስ ክርስቶስ በአምባ ላይ ፈረስ ተቀምጦ እዛ ደግሞ ሰማይ ላይ ከተገኙት ቅዱሳን ጋር አብሮ ሆኖ ሰማይ ተከፍቶ ወደ ምድር እንደገና ሲወርድ ትመለከታላችሁ። ያኔ የሚወርደው ደግሞ ለጦርነት እንደሆነ ይናገራል እዛው ስፍራ ላይ። ከዛ አሕዛብን ከአፉ በሚወጣው ስለት ይመታቸዋል። አርማጌዶን ላይ ሲመጣ የሚያደርገውን ነገር ነው እዛ ስፍራ ላይ የሚናገረው። ከዚህ ምንድነው እየሆነ ያለው ማለት ነው? የበጉ ሰርግ ራት እኛ ተነጥቀን እዛ 7 ዓመት ከተካሄደ በኋላ እንደገና ሰማይ ይከፈታል። እኛ ሰማይ ተከፍቶ ነበር ተነጥቀን የገባነው ወደ ሰማይ። እንደገና ደግሞ ሰማይ ይከፈትና ከገባንበት ሰማይ ከኢየሱስ ክርስቶስ ጋር ሆነን አብረን እንመጣለን። ስለዚህ የግዴታ ንጥቀት ያስፈልጋል። ሶስተኛው ምክንያት ደግሞ በሁለተኛ ተሰሎንቄ ምዕራፍ 2 ላይ የተጻፈው ነው። የአመጽ ሚስጥር አሁን ይሰራልና ከመንገድ እስከሚወገድ ድረስ የሚከለክል አለ ይላል። ሰይጣን አሁን በሐሰተኛው ክርስቶስ በኩል በግልጥ ዓለምን ሁሉ ገዛለሁ ብሎ መስራት አይችልም። ለምን? የምትከለክለው ቤተክርስቲያን አለች። በጠላት ኃይል ሁሉ ላይ ስልጣን የተሰጣት ቤተክርስቲያን። ስለዚህ ውጣ ስንለው ይወጣል ማለት ነው፣ ስልጣን ስላለን በእርሱ ላይ። ስለዚህ እኛ እያለን እዚህ ምድር ላይ መገለጥ
በፍጹም አይችልም። የግዴታ እኛ ከመንገድ መወገድ አለብን። የምንወገደው ደግሞ በንጥቀት ብቻ ይሆናል ማለት ነው። በመጨረሻ እንደ ቦነስ ደግሞ ምነግራችሁ ትንቢተ ዳንኤል ምዕራፍ 7 ላይ ያለውን ነው። ኢየሱስ ክርስቶስ በምድር ላይ ይገዛ ዘንድ መንግስትን ከእግዚአብሔር አብ ይቀበላል። ያንን ለመቀበል ደግሞ የሰው ልጅን ከደመና ጋር በዙፋኑ ላይ ወደ ተቀመጠው ወደ ሰማይ አቀረቡት ብሎ ይናገራል። ከኛ ጋር ሆነ ስንነጠቅ በደመና ተነጥቀን ኢየሱስ ክርስቶስን ደግሞ ይዘን ወደ ሰማይ እንገባና ከእግዚአብሔር ዘንድ የምድርን ንጉስነት ኢየሱስ ይቀበላል። ስለዚህ በእነኚህ አራት ምክንያቶች በዋነኝነት ሶስቱን ነግሬያቸዋለሁ። አራተኛው እንደ ቦነስ ነው፣ በደንብ ማብራራት ስለሚጠይቅ ማለት ነው። ስለዚህ በእነኚህ ምክንያቶች የግዴታ ንጥቀት መሆን አለበት። ከዚህ ንጥቀት የሚቀሩት ማን ናቸው? በሰባቱ ዓመት መከራ የእግዚአብሔርና የበጉ ቁጣ በሚገለጥበት ጊዜ በምድር ላይ ይህንን ቁጣ ይህንን መከራ የሚያሳልፉ የሚጋቱት እነማን ናቸው ብለን የጠየቅን እንደሆነ ሁለት ወገን ናቸው። አንደኛ በጌታ በኢየሱስ ያላመኑ ያልዳኑ ሰዎች ናቸው። ሁለተኛ ደግሞ በጌታ በኢየሱስ አምነው ለጌታ የማይኖሩ ሰዎች ናቸው። ይህንን ሉቃስ ምዕራፍ 21 ላይ ጌታ ኢየሱስ ይናገራል። ባህሪያቸውን ልንገራችሁ። ምን ብሎ ነው የሚናገረው? በስካርና በመጠጥ ልባችሁ እንዳይከብድ፣ ስለ ትዳርም በማሰብ ልባችሁ እንዳይከብድ፣ ያ ቀንም እንደ ወጥመድ እንዳይመጣባችሁ ተጠንቀቁ ይላል። መጠጥ፣ ስካር፣ ስለ ትዳር ማሰብ። ይህንን በአዲሱ መደበኛ ትርጉም እዚህ ላይ ያስቀምጥላችኋለሁ። ምን ማለት ነው? የመጀመሪያው ገደብ የሌለው ህይወት ማለት ነው። ሰው ያማረውን ሁሉ አይኑ ያማረውን ሰውነቱ የፈለገውን ከኃጢአት ሳይገድብ ከኃጢአት ራሱን ሳይጠብቅ እንደፈለገ ሚኖር ገደብ የለሽ ህይወት ማለት እሱ ነው። አይኑ ካማረው ራሱን ሳይከለክል እንደፈለገ የሚኖር ሰው ማለት ነው። ዋንት ኦንነስ ይባላል በእንግሊዝኛው። ራስን ከመግዛት ራሳችንን በመግዛት ሳንጠብቅ እንደፈለግን በመሆን የምንኖር ከሆነ ያኔ ልባችን ይከብዳል፣ ለጌታ ልንኖር አንችልም። ሁለተኛ ደግሞ በስካር ልባችሁ እንዳይከብድ ይላል። በስካር ማለት በመጠጥ በመስከር ራሳችንን በሚያስረሳ ነገር። አንዳንድ ሰው በፖለቲካም ይሰክራል። በእርግጥ አንዳንድ ሰው በብሔርተኝነትና በዘረኝነት ይሰክራል። በተለያየ በሚያሰክር ነገር ሰው ሊሰክር ይችላል። ከዛ የክርስቶስ ኢየሱስን ነገር ሊተውና ቸል ሊል ለእግዚአብሔር ከመኖር ዘወር ፈቀቅ ሊል ይችላል። ስለዚህ እነኚህ ሰዎች ላይ ያ ቀን እንደ ወጥመድ ይደርስባቸዋል ይላል። በሶስተኛ ደረጃ ደግሞ ስለ ትዳር በማሰብ የሚለው ቃል ፍቺው ምንድነው? ስለዚህ ዓለም ኑሮ በመጨነቅ ማለት ነው። አንዳንድ ሰዎች የተለያየ መከራ ሲደርስባቸው የሚበሉት የሚጠጡት ሲያጡ ጌታ በቃ ትቶኛል ብለው ከጌታ ተለይተው ይሄዳሉ። ኢየሱስን የተከተሉት ለመብልና ለመጠጥ እንደሆነ ሁሉ ያሳያል ያ ቃል። ልክ ዮሐንስ ወንጌል ምዕራፍ 6 ላይ ነው እናንተ ስለበላችሁና ስለጠጣችሁ ነው የተከተላችሁኝ እንዳላቸው ለመብልና ለመጠጥ የሚከተሉ ሰዎች አሉ። ስለዚህ መከራ ሲበዛባቸው ወይ የሚበሉት ወይ የሚጠጡት ወይ የሚለብሱት ወይ አንዳች በህይወታቸው ላይ ተግዳሮት ሲገጥማቸው ኢየሱስን ትተውት ቸል ብለውት መኖር ስለሚጀምሩ ያ ቀን እንደ ወጥመድ ይደርስባቸዋል። ከነኚህ ሁሉ የሚጠበቀው ሰው ግን ምን አይነት ሰው ነው? የሚጸልይ ሰው ነው። መጽሐፍ ቅዱስ ምን ይላል ሲናገር? ከዚህ ሁሉ ለማምለጥ እንድትችሉ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ። ከመከራው ከቁጣው ለማምለጥ በሰው ልጅ ፊት ስናመልጥ ደግሞ የምንቆመው እዚህ ምድር ላይ ሆነን እናመልጣለን ይላሉ አንዳንድ ሰዎች። አይደለም፣ ስናመልጥ በሰው ልጅ ፊት ነው የምንቆመው በሰማይ። ስለዚህ በዛ መቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ይላል። ስለዚህ የሚጸልይ ሰው የሚተጋ ሰው በፍጹም በዚህ የመከራና የቁጣ ጊዜ ሊያልፍ አይችልም ማለት ነው። የእግዚአብሔር ስም የተባረከ ይሁን። በመጨረሻ ደግሞ ሐዋርያው ጴጥሮስ የተናገረውን ልንገራችሁ። ትጸልዩ ዘንድ በመጠን ኑሩ ይላል። በመጠን የሚኖር ሰው ይጸልያል። የማይጸልይ ሰው ደግሞ ራሱን ለኃጢአት አሳልፎ መስጠቱ የማይቀር ነው። አባቶች እንደሚናገሩት የሚጸልይ ሰው ኃጢአትን አያደርግም፣ ኃጢአት የሚያደርግ ሰው ደግሞ አይጸልይም ይላሉ። ስለዚህ ነው ንስሐ ግቡ ተዘጋጁ እያልን የምንናገረው።